ብንችል ሀይሚዬን ማሳደግ በቃ እንትን እንድትል ጀግና ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ፣ አንቺና ብሩክ አትለያዩም እንበል። እንመጣለን አንናገርም እንላለን። ራሳችን ኃጢአታችንን ተሸክመን እሱ ራሱ ግን ምርር እንዳለው እግዚአብሔር ምርር እንዳለው ወንድ ልጅ አይከፋውም። ማን ያለው ሴት ልጅ ብቻ ነው። በጣም እሱ ተሰምቶታል። ታውቂያለሽ አይደለ? ፍቅር የኔ ወድ መጥኖ ቅድሙ ነበር መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል ያገሬ ሰው ማለት ነው። መጀመሪያ አንቺ ሴትን እንዴት ብዬ ልቅረብ? ምን አይነት ሴት ናት? እንዴት አይነት ናት? አቀራረብሽን ማሳመር ነው ውዴ። እንዴ ሴቶች በጣም መጥፎች ነን። እንኳን እንደዚህ አይነት ወንድ አግኝተን እኔ ብዙ ሴቶች ስላሉ ማለት ነው ዝም ብለው እንትን ማለት ይፈልጋሉ። እና እንደው በእግዚአብሔር ይዣችኋለሁኝ እንደው እንትን አትበሉ በቃ። አሁን እሱ ነው ማስተካከል ያለበት። አሁን የሚያጠፋው የራሱ ነው። ለምን እንትን ያደርጋታል እንዴ? ለምን ተንከባከባት? ለምን ይንከባከባታል? በዚህ ልክ ተናገረች ነው መቼም አልተሸከማት ሆዷ ላላት እዛ መኪና ገብታ ማታቀበት ይገባች። እንደ መኪና ሌላ ልንገርሽ አንተ እንትን ሲከፋህ መተህ እኔ ጋር እንትን ያልከው የነገርከኝ ሁላ አለ። የከፋውን ሁላ ለምንድን ነው ሄዶ ሳገኝ የተናገረው እንዴ? ሀይሚ እኮ የ2 ዓመት እኮ ጓደኛው ናት እኮ። ለምንድን ነው የከፋውን ሁላ የምትነግረኝ የምትለው? ለ15 ቀን የከፋውን ነገር ለማንም በ15 ቀን ለምታውቂው ሴት በጣም ነው እንደ ራባ አድርገው። ሀይሚ ለማን ታዋይ? ሃይማኖት ታደሰ ይሄን ያህል ስትጨነቅ ለማን ያዋየች? ወንድ አደረጓት እንዴ? ለማን ያዋየችው? ለምንድን ነው በልኩ የማይሆነው? ሴትን ሲቀርብ በልኩ መቅረብ ነው ስንናገር ራሱ ባመጣው መዘዝ ራሱ እንዴ ምንም መተንፈስ እኮ አልቻልንም። እኔ አሁን መናገር ፈልጋለሁ ግን መናገር አልፈልግም። ይመጡና ኝኝኝኝኝኝ ይልሻል ሁሉም እንዴ ደስ በቀር ይላል። የልባችን እኮ መናገር ያልሽ ነው። ሴት እንዳያመጣ ገበን ራሱ በራሱ ሴት እንዳያመጣ ሃይሚ በሰላም የቆሚታል። ሴት ስትመጣ እሷ መመለስ የለባትም። ብሩኬ አሁን እንደ ትልቅ እንትን ያነሳው ሴት ስትመጣ ነው የምትመለሰው እያለ ነው። እንደዛ እሷንም ንገሯት፣ እህታችንንም ንገሯት ነው። ግን ለምን በሴት እሱስ ወይ ለምርዬ ለምን በሴት ይፈትናታል? ለምን ትመለሳለች? ሴት ሲመጣ እሷ ለምን ትመለሳለች? ያኔ ዱባይ አሁን አልሄድም አለች። እሷ ሄዳለሁ ስትል እሷም ያኔ በዱባዩ እሷ ከኔ ጋር ልትሄድ ነው ብሎ እኔ ሀሳቤን እኮ ብዬ ነበር አለ። አዎ ሊንዳንም ያመጣው እንደዚህ ነው። ለምን ሃይሚ በሴት ሲመጣ ወደ ቡርኬት ትመለሳለች? እሱንም ነክታችሁበት ሂዱ። ለአምሪ እኮ ምንም አላለችም እኮ ለአምሪ ዝም በይ። ለአምሮት እኮ አለችው እሷ ሴት ሲያመጣ እሱም ብሏል። አሁንም እያለ ነው። ለምን ዝም እላለሁ? አየሁት እንትን ነው ሁለቱ በፍቅር እንዲቀጥሉ በሴት ሰላም አይደለም እኮ እንደዛ አይደለም እኮ ለአምሪ እኮ በክፋት አይደለም ያለችው። አይደለም እንደማመጣ አላየሽውማ እንዴ? በደንብ መጀመሪያ ሃይሚ በሴት አይደለም የምትመለሰው። ሲጀመር ሰበብ እየፈለገ የሚያመጣው ብላለች። ቆይ አይደለም የዱባዩን አልሰማሽም? እና የዱባይ ላላላጭ ቆይ ፍቅር የዱባዩ እኮ እኔ መጨረሻ ላይ ምን አለችው ሲጠይቃት፣ መጨረሻ ላይ ካንተ ጋር ዱባይ ልሄዳለን እንዴ አለችው። ተሳሳቁ እንደዛ አለችው። ተለያዩ። በፍቅር ነው የተለያዩ። በንጋቱ ሴት ይዞ መጣ። እሱ ሰበብ ስለሚፈልግ ነው እንጂ እሷ በሴት አይደለም የምትመለሰው። ቆይ ደግሞ ለአምሮትን እኔ ልጠይቃት። ለአምሮት ይሄንህ እንደው ስራም ቢሆን እናንተ ስራ ስለምትሉ ያገባኝ ስለ ስራው ይቺ ልጅ ማለት ነው ከመጀመሪያው ጀምሮ ጥፋቱ እንደው በእግዚአብሔር እንደው አንድስ ጥፋት አለባት ሃይሚ? አንድስ ጥፋት አለባት እንዴ? መስዋዕት እየከፈለች ያለች የለባትም። መስዋዕት እየከፈለች ለምን እንትን እያላት ያለች እሷ ናት። ሰላምን አስገቢያት ፍቅር። ልክ እኮ ነሽ። እሷ ጠንካራ ስለሆነች ነው፣ ማትሰበር ስለሆነች ነው። ስትሮንግ ማን ለምን ሴት ያመጣል? ቆይስ እሱስ ለምን ሴት ያመጣል? ቆይስ በሴት ነው የምትመልሰው? እኛ ሴቶች እኮ የምንወደውን ሲነኩብን እንትን እንዲለምነን እንወዳት ስንበኝ። ቆይ ልንገር ፍቅር የምወደው ወንድ ላይ እንዲለምነን ይፈልጋል። ለምን ሴት ያመጣል? እኔ የሃይሚን ስም እዚህ ጋር እንድታነሺው አይፈልግም። ይቅርታ
እህቶች ሃይሚ እንደ ሃይሚ የተጎዳ የለም። ሃይሚን ለምን ሴት ሲመጣ ትመጣለች ምናምን ማንም ሰው እሷ ደካማ ነው እኮ እኔ እኮ ሃይሚን የምጠላት ኖ እንዳጠሯት ምንም አንዳች ነገር እንደሷ ጀግና ሴት የለም። እናንተ በንግግር እንድትሰብሯት አልፈቅድላችሁም። ስነስርዓት የጋራ ሀሳባችን ሁላችንም እዚህ ጋር የገባነው ሀሳባችንን ስለምንላለን። የጋራ ሀሳብ ቢሆን ልጅ ይሄን ያህል ወር ይሄን ያህል መከራዋን እያየች እንዴ ሴት ሲያመጣ ነው የምትመለሰው። በጣም ቻይ ማንም ሴት ሃይሚ እየሰራች ያላትን ጥንካሬ ያላትን ጉብዝና እግዚአብሔር ማንኛችንም ሴት አናደርገው፣ ማንኛችንም ሴት አናደርገው። ሃይሚ ማለት ለምንድን ነው ሴት የሚያመጣባትም ካላችሁ እሷ ጠንካራ ስለሆነች ነው። እኔ ከሃይሚ ጎን ነኝ፣ ግን እነሱ እንዲቀጥሉ እዛ ጋር የሚከፍተውን ክፍተት ትድፈን። በቃ ሲመጣ ኖ የሚያመጣበት እንዲሄድ አለማድረግ እስከ መቼ ደከማት እኮ አሉ እኮ አሁን እኮ እስከ መቼ ነው? እኔ እናንተ እኮ መስማም ሳሚልኝ የኔ እስቲ ግቤ እኔ እናት እንዴት ነሽ? እኔ እናት እንዴት ዋልሽ? ሴት በጎተተ ሰው የተጎተተ ሰው ያመጣ ነው እያወረዳታለ። ዛሬ አስመሳያለች ታውቃታለች። እሱ አሪፍ ነው እኮ እያልኩ አይደለም። እንዴት ነው የምትረዱኝ? ጌታ ሆይ ትበስል። እኔ እኮ ብቻ ነው ይፈላል ልክ ነው እያልኩኝ አይደለም። እሷ ለማድረግ ነበረብን። ሴት ማምጣት የለበትም። እሷ ሴት ሳመጣ ትመለስ። ስህተት ነው አለ እኮ ይቅርታ ብሏል እኮ። እኛም ትናንት እኮ እየረገጥነው ነበር። ይቅርታ እኮ ጠየቃ። አጥፍቻለሁ የኔ ክፍተት ነው ሁሉ የመጣ ነው አለ እኮ። ትናንትና አሁን እሱን ተናገራችሁ ተብለን ተሰደብን። ዛሬ ደግሞ እንዲህ ነው ስንል ሰላም አይባልም። እንደዛ እኛ ከሌ አይደለንም። አንድ ሰው የአንድ ሰው ስም ሲጠራ ለምን የአንድ ሰው ስም ትጠራላችሁ ትላላችሁ? እንዴት እንዳየነው ስም እንኳን አስተያየት እንስጥ። ኧረ ተው እንደማመጥ። የሁለታቸውን ሰላም የምትፈልጉ ከሆነ የሁለታችንም ነው የምንፈልገው። ትናንትና የብሩክ ስም ተጠራ ተብሎ እዚህ ስንረገጥ ብሩክ ያለው እሷ እንደዚህ ስል ነው ወደ እኔ የምትመጣው እያለ ስለሆነ እሷም እንደ እህት እንንገራት። በቃ ይሄ መንገድ ነው ወደ እኔ የሚያመጣት ብሎ ስላሰበ እሷም ያ ሴትም ሲመጣ ስህተት ነው። እሱም ስህተት ነው። ይህንን ማሰቡ ራሱ እሱም ስህተት ነው። ሰላም ተረጋጊ ብሎ አሁን እሱ እንደዛ ይችላል። አሁን እሷ ደግሞ በራሴ ክፉ አይደለ። እሷ መናገርም አትችልም። ልንገርሽማ እኔ ያሰብኩት እኛ ሴቶች ስንባል ያኔ ባሎቻችን እንዲለምኑን እንዲለማመጡን እንፈልጋለን። በዚህ ያንን አስባ ነው አፍቅራ ትቀራለች እንጂ ምን ታገኛለች? እንጨቱን ደስ ነው ያለኝ የዛሬው ንግግር የብሩኬ ደስ ነው ያለኝ። ግን አይሚኔ ምን ላድርግ? በከፋሽ ቀን ዝም ብለሽ የሆድሽን ለሰው አታውሪ ያለችውን ሰምተሻታል። ዛሬ በከፋው ውሸቷን ነው ይሄን አላውቃም ማለት ብሩኬ አሁን ምን ሆነ የቀረበው? የዋ ደግና እንትን ሆኖ አይደል የቀረባት እንደዚህ እሷን ማሳፈር ስላልፈለገ መቼ ነው ብሩኬ የታመመው? እኔ አሳፍራታለሁ። በእንትን በከፋው ጊዜ በ15 ቀን ይሄን ያህል ታወራለች። መቼም አልከፋውም። የሳምንት እንትን ነው እንደሚበልጠው ያው በየተባለችው ነው። እኛ እንደዚህ እንድንጫጫ የእኛም መንጫጫት እንዴት እንደወደዱት ለዛ ነው። ደስ ይላቸዋል ይመስለኛል። እና እለት የሆነ ነገር እያመጡ ያንጫጩናል እንጂ መልካም ነው። ነገ ቤቷ ነው የምናያት እንደ እግዚአብሔር ፍቃድ።
እዛ ላይ ተገትራ ቀረች። ገትራት የሚገ